ክፍል ወደፊትም ወደ ኋላ ብዬ ስለምናገር ቲቶ ደግነቱ ቲቶ 3 ምዕራፍ ነው ያለው ብዙ ቁጥሮች የሉትም ማን የጻፈው ለማን የተጻፈው ለምን ተጻፈ የሚሉት ነገር ማንሳት አስፈላጊ ነው ዛሬ ልናገር ሐሳብኩት ሐሳብ አንፃር ጻፊው ጳውሎስ ነው ምዕራፍ 1 ላይ ጀምረን ስንመለከት ጳውሎስ ነው ይሄንን ደብዳቤ የጻፈው ለቲቶ ነው የጻፈው ተቀባዩ ቲቶ ነው ቲቶ ማን ነው ስንል ደግሞ እዚሁ ምዕራፍ 1 ቁጥር 4 ላይ እንደሚነግረን ጳውሎስ በእውነተኛ እምነት ልጄ ያለው በሁለተኛ ቆሮንቶስ ብትመለከቱ ደግሞ ምዕራፍ 8 ቁጥር 23 ላይ አብሮኝ የሚሰራ ባልደረባዬ ያለው በእምነት ልጄ ደግሞ አብሮኝ የሚሰራ የሚያገለግል ባልደረባዬ ያለው ቲቶ ነው ስለ ቲቶ ብዙ ምናቀው ነገር የለም አህዛብ እንደሆነ which is በትውልድ አይሁድ እንዳልሆነ እናውቃለን ገላትያ ምዕራፍ 2ን ስናነብ እሱን ነው የምንረዳው ወደ ኢየሩሳሌም የሄደበትን ምክንያት ጳውሎስ ሲናገር በተለይ ሐዋርያ ሥራ ምዕራፍ 15 ላይ ያለውን ሐሳብ አንስቶ በገላትያ ምዕራፍ 2 ላይ ሲነግረን ቲቶ አህዛብ ስለሆነ ግሪክ ስለሆነ እንዳልተገረዘ ይነግረናል ግን በክርስቶስ ኢየሱስ ያመነ አብሮ ደግሞ ከነ ጳውሎስ ጋር የተለያየ ስፍራ እየሄደ የሚያገለግል የነበረ ከዛፎ አንዳንድ ጊዜ ጳውሎስ ራሱ እየላከው መልእክትን የሚያደርስ አንዳንድ ኮንፍሊክቶች ሲኖሩ ሪዞልቭ የሚያረክሰው ነው በተለይ ቆሮንቶስን ሁለተኛ ቆሮንቶስን ስንመለከት ያንን እናያለን በተደጋጋሚ ያነሳዋል ጳውሎስ እንዴት ይልከው እንደነበረ እዛ ሄዶ ደግሞ ሪፖርት እንዳመጣ ከዛም ተመልሶ ሊያያቸው እንደሚፈልግ ይነግረናል በዚህ ሰዓት ይሄ በሚጻፍበት ጊዜ ያለው ቲቶ በቀርጤስ ወይም ክሪት በሚባል ስፍራ ነው ክሪት ማለት አሁን ግሪክ ብትሄዱ በሰሜን ምስራቅ ኖርዝ ኢስት አካባቢ ያለች ትልቅ ደሴት ናትና በዛ በክሪት እያገለገለን ያለው ለተወሰነ ጊዜ ከጳውሎስ ጋር ነበር ጳውሎስ እዛ ትቶት ወደ ሌላ ስፍራ ሄዷልና ይሄንን ደብዳቤ ሲጽፍለት እንደውም በዛ ሆኖ ማድረግ ያለበትን ሊነግረው ነው የጻፈው መቼ ነው የጻፈው ስንል ኤግዛክት ዴቱን ባናውቅም ጳውሎስ በሮም መጀመሪያ ከታሰረ በኋላ ከተፈታ በኋላ ከ62 ኤዲ በኋላ የተጻፈ ነው አንዳንድ ሰዎች ከ63 እስከ 65 ኤዲ ባለው መካከል የተጻፈ ሳይሆን አይቀርም ይላሉ አንደኛ ጢሞቴዎስ ጋር በጣም የሚመሳሰል ክፍል ነው ስለ ቤተክርስቲያን ሽማግሌዎችን ስለ መሾም ስለ ሐሰተኛ አስተማሪዎች ስለ ኤቲክስ የሚናገርበት ክፍል ነው እና መጽሐፍ ቅዱስ አስተማሪዎችም እንደሚነግሩ እነዚህ ሁለቱ ደብዳቤዎች አንደኛ ጢሞቴዎስና ቲቶ በጣም በተቀራራቢ ጊዜ የተጻፉ ናቸው ይሉናል ሮም ጳውሎስ ሁለት ጊዜ ታስሯል በመጀመሪያውና በሁለተኛው መካከል ተለቆ በነበረበት ጊዜ የተጻፈ እንደሆነ ይታመናል ለምን ተጻፈ ስንል ልናነሳቸው የምንችላቸው ሐሳቦች አሉ አንዱን ምዕራፍ 1 ቁጥር 5 ላይ ስትሄዱ አንተን በቀርጤስ የተውኩ ገና ያልተስተካከለውን ነገር እንድታስተካከልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው መመሪያ ሊሰጠው ነው አንዱ የተጻፈው ምን አይነት መመሪያ ሽማግሌዎችን የቤተ ክርስቲያን መሪዎችን ኤጲስቆጶሶችን እንድትሾም እፈልጋለሁ ስትሾም ደግሞ ክራይቴሪያው ይሄ ነው ባህሪ ነው ምክንያቱም ክፍሉን ወረድ ብላችሁ ስታዩ ብዙ የሚያተኩረው ባህሪ ላይ በቤት ያለ ባህሪ በውጭ ያለ ባህሪ በግል ያለ ባህሪ የቤተ ክርስቲያን ሽማግሌ ኤጲስቆጶስ እንደዚህ ሊሆን ይገባል እንደዚህ ሊሆን ደግሞ አይገባም እያለ እየነገረው መመሪያ እየሰጠው በተለይ በዛን ወቅት በቀርጤስ ከደብዳቤው እንደምንረዳው በጣም የተሳሳተ አስተምሮና ደግሞ የተሳሳተ ባህሪ አኗኗር ስለነበረ ይሄንን የስተት አስተምሮ በትምህርታቸው የሚመክቱ አልፎ ደግሞ በኑሯቸው ምሳሌ የሚሆኑ የቤተ ክርስቲያን መሪዎች ሽማግሌዎች ስለሚያስፈልጉ ባህሪያቸውን አይቶ ደግሞ የዚህን ቃል ለማስተማር ብቁ የሚሆኑ ሰዎችን እንዲሾም ያሳስበው ነው የጻፈው በጣም ኤምፋሳይዝ ማድረግ የምፈልገው ግን በጣም ቅድም እንዳልኩት አተኩሮ የተናገረው ባህሪ ላይ በጣም አተኩሮ የተናገረው ባህሪ ላይ ብዙ ጊፍትድ ፒፕል አሉ ግን ቤተ ክርስቲያንን መምራት ላይ ሲመጣ ግን እድሚያ ከጊፍት በፊት ባህሪ ካራክተር ይቀድም ስለዚህ እንደዚህ አይነት ሰዎች ያው ያለ ነቀፋ የሚኖሩ ያ ማለት ፐርፌክት የሆኑ ሳይሆን ግን ክርስቶስ ኢየሱስን በመምሰል እያደጉ ያሉ አራያ መሆን የሚችሉ መምከር መውቀስ የሚችሉ ሰዎችን ሹም ምክንያቱም ሰው ብዙ ነገር አይቶ ሊሾም ይችላል የትምህርት ደረጃ የፋሚሊ ባክግራውንድ የንግግር ችሎታ ተቀባይነት ታዋቂነት አይቶ ሰው ሊሾም ይችላል ቤተክርስቲያንን የሚመሩ ሰዎች ዋንኛ ተቀዳሚ ክራይቴሪያ ባህሪ ነው
ሁለተኛ ደግሞ የስተት ትምህርት ስላለ የስተት ትምህርትን መክት ነው የሚለው። በጣም በተደጋጋሚ አስተምር ይለው። አስተምር፣ አጥብቀ ገስጽ። እንደውም እንመልከት ቁጥር 13 ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል፣ ይህ ምስክርነት እውነት ነው፣ ስለዚህ አጥብቀ ገስጻቸው፣ ይህም ትክክለኛ እምነት እንዲኖራቸው ነው ይላል። አጥብቀ ገስጻቸው። ለምን ስትሉ መለስ ብለን ከቁጥር 10 ጀምረን እናንብብ። ምዕራፍ 1 ቶሎ ቶሎ ብዬ እንዳልፍ። አመፀኞች፣ ለፍላፊዎች፣ አታላዮች፣ ስድብ ነው አይደል የሚመስለው፣ የሆኑ ብዙ ሰዎች አሉ። በተለይም እነዚህ ከተገረዙት ወገን ናቸው። እነዚህን ዝም ማሰኘት ተገቢ ነው። ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸው። ዝም አትበል። የስተት ትምህርት ሲሰራጭ ዝም አትበል። ለቤተ ክርስቲያን ውስጥ የማይሆን አስተምሮ ሲኖር ዝም ብለህ አትመልከት። በስመ ቶለራንስ በስመ ፍቅር ዝም አትበል። እንደው ምን አስበላቸው ነው የተባለው? ዝም ማሰኘት ተገቢ ነው። ለምን? ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ሞቲቫቸው፣ ኢንቴንሽናቸው ይህንን ስተት ትምህርት የሚያስተምሩት ጥቅም ማግኘት ስለሚፈልጉ ነው። ጥቅም ለማግኘት እንዲመቻቸው አስተምሯቸውን ከዛ ጋር ያደርጋሉ። ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸው። ወገኖቼ አስተምሮ ለህይወት ግዴታ። ትክክለኛ አስተምሮ ወደ ትክክለኛ ህይወት ያመጣናል። የተሳሳተ የተበላሸ አስተምሮ ወደ ተሳሳተ ወደ ተበላሸ ኑሮ ይመራናል። እነዚህ ሰዎች ጥቅም ማግኘት ነው የሚፈልጉት። የተለያየ ጥቅም ሊሆን ይችላል። ከዛ የተነሳ የተሳሳተ ትምህርት ያስተምራሉ። ቤተሰብን ሁሉ ከዛ እየበከሉ ነው። በተለይ በዛ ዘመን አስቡ፣ ብዙ ቤተክርስቲያኖች በየቤቱ ነው የነበሩት። እየገቡ የማይሆን ትምህርት ማስተማር የማይገባቸውን እያስተማሩ ነው። ማስተማር የማይገባቸውን እያስተማሩ ኮራፕት እያደረጓቸው ነው። እንደ እግዚአብሔር ቃል ያልሆነ እውነተኛ ትምህርት ያልሆነ፣ እንደውም መደበኛው ትርጉም የሚለው ህይወት የሚገኝበት ትምህርት ጋር የማይስማማን ነገር ዝም ማለት የለብህም። አንተ እንደ ቤተክርስቲያን መሪ ይህን ማድረግ አለብህ። ዝም አስብላቸው። ሞዴል የሚሆኑ ይሄን ሊያስተምሩ የሚችሉ መሪዎችን፣ ሽማግሌዎችን ሹም። አንተ ደግሞ ይሄንን አስተምር የሚል መመሪያ ሊሰጥ። አስተምር፣ ምከር፣ አሳስብ፣ አስገንዝብ፣ አስጠንቅቅ። እነዚህን ሁሉ ከዚህ ክፍል አውጥቼ ነው ነግራችሁ። እነዚህን ቃሎች በተደጋጋሚ ጳውሎስ ይነግረዋል። አስተምር፣ ምከር፣ አስጠንቅቅ፣ አሳስብ። ለምን? አውት ዜር የስተት ትምህርት አለ፣ የሚበክል ትምህርት አለ፣ እንደ እውነተኛ ትምህርት ያልሆነ አለ። በተለይ እነዚህ ሁለቱ የተያያዙ ምክንያቶች ናቸው እንዲጽፍ ያደረገው። እርግጥ ሶስተኛ ልናነሳው የምንችለው ከሎጂስቲክስ ጋር የተገናኘ ምዕራፍ 3 ሲጨርስ የሚነግረው ነገር አለ። እዛ ላይ አልገባም። ቶሎ ወደ እኔ ለመምጣት ሞክር፣ እነ ዜማስን እነ አፍሮዲጡን ደግሞ የሚያስፈልጋቸውን ሰጥተህ እሸኛቸው ይለዋል። ፕራክቲካል የሆነ ሎጂስቲክስ ጋር የተገናኘ ያለ መጨረሻ ላይ ጻፈው። ግን በተለይ እነዚህ ሁለቱ ሐሳቦች አስተምር፣ በመልካም ስራ እንዲገለጡ እንዲኖሩ። ዛሬ እሱ ላይ ነው ማተኮር የምፈልገው። ከቲቶ መጽሐፍ በጎ መልካም ስራ ስለሱ እንድንነጋገር። በተለይ በቀደመው ትርጉም ብዙ ጊዜ በጎ ስራ ይለዋል። አዲሱ ትርጉም ብዙ ቦታዎች ላይ መልካም ስራ ይለዋል። ወደ 6-7 ጊዜ ተጠቅሷል ይሄ ሐሳብ። ምንድን ነው ግን? እስቲ ዲፋይን እናደርገው። መጀመሪያ በበጎ ስራ እንገለጥ፣ በህይወታችን በጎ ስራ ይታይ ከማለታቸው በፊት ምንድን ነው በጎ ስራ? እዚሁ ክፍል ላይ ባለ ሐሳብ እንሂድ። በተለይ ቅድም ያነበብኩላችሁ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል፣ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። ሁሉ ሰው ይድናል አይደለም፣ ያመነ ነው የሚድን። all kinds of people፣ በተለያየ ወክስ ኦፍ ላይፍ ያሉትን ሰዎች የሚያድን ያመነን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና
ይህም ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ያችሁ መልካም ስራ፣ በጎ ስራ የዳነ ሰው የሚሰራው ስራ ከእምነት የተነሳ የሚሰራ ስራ በእግዚአብሔር ጸጋ የሚሰራ ሚኖር ለእግዚአብሔር ክብር ቢደረግ። እንደገና ልድገምላችሁ። መጀመሪያ ምን አይነት ሰው ነው የሚሰራው? ይሄንን የዳነ ሰው። ከምን የተነሳ? ከእምነት የተነሳ በእግዚአብሔር ላይ ካለው እምነት የተነሳ በዚህ ወንጌል ከማመኑ የተነሳ በዚህ ወንጌል ከመለወጡ የተነሳ በእግዚአብሔር ጸጋ በራሳችን አቅም የሚደረግ ሳይሆን በእግዚአብሔር ጸጋ። በኋላ መጣበታል። ይሄው ያዳነን ጸጋ ደግሞ የሚያግዘን የሚያስተምረን የሚደረገው ደግሞ ለእግዚአብሔር ክብር ነው። አሁን ብዙ ሰዎች በወንጌል የማያምኑ ብዙ ከኢቲክስ ጋር በተገናኘ ነገር ጥሩ ነገር የምናይባቸው ሰዎች አሉ። ግን ልዩነቱን ልንገራችሁ። አንደኛ ከእምነት የተነሳ አይደለም የሚያደርጉት፣ በክርስቶስ ኢየሱስ ከማመን የሚደረግ አይደለም። አንድ ሁለተኛ ደግሞ ለእግዚአብሔር ክብር የሚደረግ አይደለም። ክርስቲያን ጋር ስንመጣ ግን ከእምነት የተነሳ ነው የምናደርገው። በክርስቶስ ኢየሱስ ካለን እምነት የተነሳ ነው የምናደርገው። በእግዚአብሔር ጸጋ ነው የምናደርገው። ኢምፖርታንትሊ ደግሞ ለእግዚአብሔር ክብር ነው። በውጭ ያለ ሰው ለእግዚአብሔር ክብር ግድ የለው። ይሄ በጎ ስራ ሁለት ነገሮችን ይጨምራል ይላል። መካድን መኖርን ይጨምራል። ምንክደው ነገር አለ። በጎ ስራ ስንል የሚካድ ነገር አለ። ፎርሴክ የሚደረግ ነገር አለ። ምን? በኃጢአት መኖር፣ ዓለማዊ ምኞትን መካድ። ዓለማዊ ምኞት ማለት ዓለም ሲል በተደጋጋሚ አዲስ ኪዳን ላይ እንደየ ኮንቴክስቱ ይለያያል፣ እንደ ቃሉ ይለያያል። ሐሳቡ እዚህ ጋር ምንድነው? ከእግዚአብሔር ጋር የማይስማማ አንታይ ጋድ የሆነ እግዚአብሔርን የሚቃወም ወርልድ ቪው ፕሪንሲፕል አኗኗር አስተሳሰብ፣ እሱን መካድ ያስፈልጋል። በኃጢአት መኖርን መካድ ያስፈልጋል። አዎ በቅድስና ሕይወት እያደግን ስንሄድ ምንም ኃጢአት ማንሰራ ሰዎች አይደለም። ያም የሆነው ጌታችን ኢየሱስ ክርስቶስ ሲመጣ ነው። ግን በኃጢአት የምንኖር ሰዎች ግን መሆን የለም። ሕይወታችን ሲጣራ ሲታይ ፓተርኑ ላይፍ ስታይላችን አመጽ ግን መሆን የለም። እንወድቃለን፣ ንስሐ እንገባለን፣ እንቀጥላለን፣ እያደግን እንሄዳለን። የዳነ ሰው ባህሪ ይሄ ነው። ስለዚህ መልካም ስራ ምንድነው? መካድ ይጨምራል። በኃጢአት መኖርን መካድ፣ ዓለማዊ ምኞትን መካድ፣ ይሄ ከእግዚአብሔር እቅድ ጋር ቃል ጋር መንፈስ ጋር የማይስማማ አስተሳሰብን ፍላጎትን ኑሮን መካድ። ደግሞ መኖር ምን አይነት ኖር? ራስን በመግዛት በጽድቅ እውነተኛ መንፈሳዊነት የቀደመው ትርጉም በጣም የተሻለ ይገልጸዋል። እግዚአብሔርን በመምሰል ራስን በመግዛት ቅድም ምንክደው ነገር አለ ብለናል። ኃጢአታዊ ምኞትን መካድ አንዱ ምንድነው? ራስን መግዛት። በጽድቅ መኖር። ጽድቅ ምንድነው? በዚህ ጋር በተለይ ሲያወራ እግዚአብሔር ትክክል ነው የሚለው እንደ እግዚአብሔር ቃል የሆነ ነው። ራይት ሊቪንግ፣ ትክክለኛ የሆነ ነው። እግዚአብሔርን መምሰል ወገኖች፣ ባህሪያችን እኮ እግዚአብሔርን መምሰል አለ። የተጠራ ነው እኮ ለዚህ ነው። ታውቃለህ፣ የተፈጠረ ነው ለዚህ እንደሆነ እናውቃለን አይደል? ምንም እኮ የሚያከራክረን ነገር የለም። ዘፍጥረት ምዕራፍ 1 በመልካችን በአምሳላችን እንፍጠር የተባለው ማንን ነው? ሰውን ነው። በውድቀታችን ኮራፕትድ የሆነው እሱ ነው። በክርስቶስ ሪስቶር የተደረገው እሱ ነው። ምናድግበት ይሄ ነው። አንድ ቀን እኮ ጌታችን ሲመጣ ጌታችንን እንመስላለን። ይሄን ታውቃላችሁ አይደል? አሜን። አንድ ቀን እኮ ከኃጢአት ጋር መታገል እናቆማለን። ከለስት ጋር፣ ከፕራይድ ጋር፣ ከስንፍና ጋር፣ ከነዚህ ነገሮች ጋር መታገል አንድ ቀን እኮ እናቆማለን። መክበር እኮ ይሄ ነው። ክርስቶስን መምሰል እኮ ነው መክበር። ግሎሪ እኮ ይሄ ነው። ክብር እኮ ይሄ ነው። አሁን ዓለም ላይ ብዙ ክብር የምንላቸው ነገሮች አሉ። መጽሐፍ ቅዱስ ግን እውነተኛ የሆነ የእግዚአብሔር ቃል ግን ክብር የሚለው እግዚአብሔርን መምሰል ነው። እግዚአብሔርን መምሰል፣ በጎ ስራ እግዚአብሔርን መምሰል ነው። እግዚአብሔርን በኑሮ በአስተሳሰብ በንግግር በድርጊት እግዚአብሔርን ለምን ግን ለምን? ከሁለት አንግል ላሳያችሁ። መጀመሪያ አነስ ካለው ከሰዎች አንፃር
ቁጥር 9 ምዕራፍ 1 ላይ ቁጥር 9 ላይ እንሂድና ለቤተ ክርስቲያን መሪዎችን ስለመሾም የሚናገረው ላይ ሌሎችን ትክክል በሆነው ትምህርት እንዲያበረታቱና ይህንኑ ትምህርት የሚቃወሙትን ይወቅሱ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት። ሌሎችን ለመውቀስ ሌሎችን ለማበረታታት መጀመሪያ ልንኖረው ይገባል። ታዲያ ለምንድን ነው የምትሰብከን? አንተ እየኖርከው ነው ማለት ነው አላችሁ። ሚል ሰሞት የቤተ ክርስቲያን ሽማግሌዎች መሪዎችን ስትሾም ይላል እነዚህን ባህሪዎች ይነግረውና አሁን እንደዚህ አይነት ባህሪ የሚኖሩ እንደዚህ አይነት ፓተርን የሚታይባቸው ከሆነ ማበረታታት አልፎም መውቀስ ይችላል። በመልካም ስራ በበጎ ስራ እያደግን የምንሄድ ሰዎች ካልሆነን ሌላውን ሰው ለመውቀስ ሌላውን ሰው ማበረታታት ማለት ምን ነው? ቀጥልበት፣ ጎበዝ፣ ትክክለኛ ነው። መውቀስስ አስተካክል፣ ይሄ ልክ አይደለም ለማለት ይሄ በትችት የተሻልኩ ነኝ በሚል ሜንታሊቲ ሳይሆን በፍቅር ወንድምና እህት ስለሆነ የጌታ ልጆች ስለሆነ ማበርታት፣ ስንደክም ደግሞ ስንስት ደግሞ መመለስ፣ ያንን ለማድረግ አስፈላጊ ነው። በመልካም ስራ በበጎ ስራ መኖር ማለት ነው። ቁጥር 5 ደግሞ ተመልከቱልኝ። ምዕራፍ 2 የእግዚአብሔር ቃል በማንም ዘንድ እንዳይሰደብ። አይገርምም? ለካ አኗኗራችን የእግዚአብሔር ቃል እንዲሰደብ ሊያደርግ ይችላል። እንደውም ይሄ ምን ጋር እንደጻፈው ቁጥር 4 እንዲሁ ከሆኑ ወጣት ሴቶች ባሎቻቸውና ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሃን በቤት ውስጥ በሥራ የተጠመዱ ቸሮች ለባሎቻቸው የሚገዙ እንዲሆኑ ያስተምራሉ። አይገርምም? ለካ በትዳራችን የምንኖረው ኑሮ በጓዳችን የምንኖረው ኑሮ የእግዚአብሔር ቃል እንዲሰደብ ሊያደርግ ይችላል። አይ ቲንክ በቅድስና ለመኖር ይሄ በቂ አይደል? ሞቲቬት ሊያደርገን አይገባም? ማናችንም እርግጠኛ ነኝ የእግዚአብሔር ቃል እንዲሰደብ አንፈልግ። ከኛ የተነሳ የእግዚአብሔር ቃል እንዲሰደብ በጓዳችን የምንኖረው ኑሮ ከትዳር ጓደኞቻችን ጋር ከልጆቻችን ጋር ያለን ግንኙነት የእግዚአብሔር ቃል እንዲሰደብ ሊያደርግ ይችላል። በትክክል ቁጥር 10 ላይ ደግሞ አይስረቁ ስለ ባሮች እየተናገረ ነው። ይኸው በሁሉ መንገድ የአዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ፍጹም አማኝ መሆናቸውን እንዲያስመሰክሩ በሥራ ቦታ የእግዚአብሔር ቃል እንዲወደድ ለካ ማድረግ እንችላለን ታማኞች ስንሆን። አይገርም? እኔ በእውነት ብዙ ጊዜ ምስተው ነገር አለ። ያው ምስተውን ልንገራችሁ። ወይ በሥራ ቦታ ወይ በቤት የሚኖር ኖሮ ሜጀር ነገር አይመስለኝም። በጣም መንፈሳዊ ነገር እዚህ ስንሰበሰብ እሑድ ሲሆን፣ ዓርብ ሲሆን፣ ማክሰኞ ሲሆን ከባለቤቴ ጋር ከልጆቼ ጋር ስራ ቦታ ሜጀር ነገር ላይ አይመስለኝም። በጣም የእግዚአብሔር ቃል እንዲሰደብ ወይም እንዲወደድ የምናደርግበት ሰው በመልካም መገለጥ እግዚአብሔር ቃል እንዲወደድ ወይም እንዲሰደብ ምክንያት ሊሆን ይችላል። ቁጥር 7 ላይ ምዕራፍ 2 በማንኛውም ነገር መልካም የሆነውን ነገር በማድረግ ራስህን አራያ አድርጋ አቅርብላቸው። አንተ ቲቶ በተለይ እዚህ ጋር ስለ ወጣት ወንዶች ከተናገረ በኋላ ነው። በምታስተምራቸው ትምህርት ጭምተኝነት፣ ቁም ነገረኝነትን፣ የማይነቀፍ ጤናማ አነጋገርን አሳይ። ለምን? ይኸውም ተቃዋሚ ስለኛ የሚናገረው መጥፎ ነገር በማጣት የሚቃወሙ ክርስትናን የሚቃወሙ ወንጌልን የሚቃወሙ ሰዎች የሚናገሩትን መጥፎ ነገር ለማሳጣት። አንዳንዴ እንደዚህ ሆናችሁ አጣቀም የሆነ ሰው ልትቃወሙ እንትልበ አጣቃውሽ እናንተ አታርጉ ተጡበታል። ዳንኤል ትዝ አላችሁ? ትዝ አላላችሁ? ማክሰኞ ስለማት ዳንኤል ፈልገው አጡበት። እኔ በሆነ እሱ ክፍሉ ሊሳ ነው። እኔ ሳይፈልግ ነው የሚያገኝብኝ። ተው ሌላ ሰው
ሳይፈለግ ነው የሚገኝብን። ኢቭን ኢግኖር ለማድረግ ሁሉ ይቸገራል ሰው። እኛ ጋር ያለ እኔ ጋር ያለ ይሆናል በጣም ባትሪ አብርቶ እኔ ጋር መፈለግ አያስፈልግም። ግላንስ በቂ ነው። ስንት የሚነቀፍ ነው አጡበት። ምን አገኘው? በቃ ይጸልያል ይሄ ሰውዬ። ድክመቱ ምንድነው? ጸሎት ይወዳል። አሁን እኮ አንዱ ክርስትናን እኮ ከባድ ያደረገ እስቲ ኢቫንጀሊዝም ስትወጡ እንደዚህ አይነት ነገር አጋጥሟችሁ አያውቅም? ኧረ እናንተ እንዴ ቲቪ ላይ እናያችሁ የለ እኮ ይላል ተብላችሁ አታውቁ? አልወጣችሁ ማለት ነው። ኢቫንጀሊዝም ኦገስት ላይ ስንወጣ ታያለ። ችግር እኮ ነው። ወንጌል መመስከር እኮ ችግሩ ነው። ከኛ የተነሳ አስቸገርና አስቸገር። አያችሁ መልካም ስራ ከሰው አንፃር ያልኳችሁ ሌሎቹን ለመውቀስ፣ ለመምከር፣ ለማበረታታት እግዚአብሔር ቃል እንዳይሰደብ ግን እንዲወደድ ተቃዋሚ እንኳን የሚናገረውን እንዲያጣ እኔ በጣም አስታውሳለሁ። ልጅ ሁኜ ኢትዮጵያ ውስጥ ጴንጤ አይወደድም ነበር። እነዚህ የነጭ ሃይማኖት ሚሽኖች እንደዚህ ምናምን ይባላል። በጣም ነው የሚጠሉት። ግን እስቲ ገንዘብ ጋር የተያያዘ ሰው ማን እንደሚቀጥሩት ያላችሁ ነገር አይደል? የእውነት እየጠሏቸው ገንዘብ ለጋን የሚያስቀምጧቸው ለምን አይሰርቁም? እዚህ ጋር ራሱ ክፍሉ ቅድም እንደዛ እንዳይሰርቁ አይስረቁ፣ ይሄውን በሁሉ መንገድ ያዳኛችን እግዚአብሔር ትምህርት ይወደድ ዘንድ እየጠሉ ስልጣን ኃላፊነት ላይ ኮራፕሽን የለማ። እንደዛ ነበር። በእውነት ጌታ ያድሰን፣ ስማችንን ያድስ። በእውነት ክርስትና ከኛ የተነሳ የሚስብ ይሁን። ከእግዚአብሔር አንፃር ግን እኔ ቅድም አነስ ካለው አንግል አላልኳችሁ? ዋናው አንግል ደግሞ ላሳያችሁ። የዳን ነው ለዚህ ነው ነው ሐሳብ። ለምንድን ነው በመልካም ስራ የምንገለጠው? የዳን ነው ለዚህ ነው። ቁጥር 13 እና 14 ነው ይሉኝ ምዕራፍ 2 ይሄውም ይላል። ይሄውም ማለት ምንድነው? ከላይ የሚያነሳው እየካድን ደግሞ እንኑር ያለው ነገር ኃጢአትን ክደን በጽድቅ እንኑር ብሎ ይሄውም የተባረከ ተስፋችን የሆነው የታላቁን የአምላካችንና ያዳኛችን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው ይልና እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱን የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። ከታች ካለው ሐሳብ ልጀምር ከቁጥር 14 ለምንድን ነው ጌታ ኢየሱስ የሞተልን? ራሱን ስለኛ ሰጥቷል ይላል። በጣም እኮ የሚያስገርም ነገር። አንዱ በእውነት ጌታ እንዲያግዘ የሚፈልግ ሁላችንም እንዲያግዘ የሚፈልግ ወንጌል ሁሌ ሊደንቀን ይገባል። እውነት ሁሉ ጊዜ ሊደንቀን ይገባል። ኤቭሪ ዴይ ጠዋት ሰምተን ማታ ሲነገረን ሊደንቀን ይገባል። ራሱን ስለኛ ሰጥቷል። ማ ቁጥር 13 ላይ አምላካችንና አዳኛችን የተባለው ኢየሱስ ክርስቶስ አምላክ ራሱን ስለኔ ሰጥቷል፣ ስለኛ ሰጥቷል። በጣም እኮ ነው የሚገርመው። አምላክ በጣም ትልቅ ለሆንን ፍጥረት እኮ አይደለም። እስቲ ፍጥረትን ተመልከቱ። በያንግ አደልት አቢ 1-3-4 ሳምንት በጣም ሲያስተምረን ነበር ስለ በእግዚአብሔር ታላቅነት እንደነቅ። ፍጥረትን እስቲ አስቡ። ዳዊት እንኳን መዝሙረ ዳዊት 8 ላይ ነው አይደል? ፍጥረትን አስቤ ተደነቅኩ የሚለው አስተምረህን ነበር። 8 አይደል? አይ 19 ሌላ። እሺ ችግር የለውም። እሺ በኋላ አስተካክላል። ፍጥረትን ተመለከትኩ ይላል። ሰማያትን ተመለከትኩ። ይሄን ተመልክቼ ታስበው ዘንድ ሰው ምንድነው? እንዴት ነው ማይንድፉል የሆንከው? ሰውን ማሰብ የቻልከው? ተመለከተ። በዛን ጊዜ ምን ይላሉ? ሚድል ኢስት ውስጥ በአንድ ምሽት ወደ ሰማይ ሲመለከቱ እስከ 5000 የሚሆኑ ከዋክብት ይታያሉ። ያንን ተመለከተ ነው የሰማይን የፍጥረትን ታላቅነት አሰበና እግዚአብሔር ሆይ ሰውን ታስበው ዘንድ ምንድነው? ሰውን ታስበው ዘንድ ለሰው እግዚአብሔር አምላክ ለሰው ስለኛ ልክ ነኝ አይደል? ማይኩ ራሱ ጠፋ፣ ተዋጋኝ። ገና አያችሁ መሰራት ያለብኝ ነገር አለ።
ታጋሾች እንዲሆኑ አስተምር ይላልና ታግሻለሁ። እሺ ይሰማል? እሺ ራሱን ስለኛ ሰጠ። ለምን? ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱን የሆነ ሕዝብ ለራሱ ያነጻ ዘንድ። ለመልካም ስራ እንድንተጋ ነው ለካ ሄዳን ነው። አዎ በስራ አይደለም ሄዳን ነው በፍጹም። ሰው በስራ ልጅ ሊሆን አይችልም እኮ። የሆነ ሰው አሪፍ ስራ ስለሰራ እኮ ልጅ አታረጉት። ልጅ እኮ ምን ሆኖ በስራችን አይደለም። ግን ስለተቤዠን መቤዠት ማለት ዋጋ ከፍሎ ስለገዛ ራሱን ከፍሎ ስለገዛ ለክፋት ባሮች የነበርነው ከክፋት ነፃ ስላወጣን ምን ሊያደርግ መልካም የሆነውን ለማድረግ የሚተጋ የእርሱ የሆነውን ሕዝብ። ለካ የጌታ ሕዝብ መሆን ማለት የእርሱ ሕዝብ መሆን ማለት ለካ ለበጎ ስራ መትጋት ነው። አይኔ ድኛለሁ፣ ጌታ አድኖኛል፣ በጸጋ ነው የዳንኩት፣ በእምነት ነው የዳንኩት፣ እንደፈለኩ ልኑር የሚባል ነገር የለም። እንደ መጽሐፍ ቅዱስ መትጋት ነው እንደው የሚጠይቁ መስራትም ሳይሆን መትጋት ነው የሚጠይቀን። ለበጎ ስራ የሚተጋ መምጣቱን እያሰበ ለበጎ ስራ ጥሩ ነው አይደል? ማይኩ ችግር የለውም ከሌሎሽ። ቁጥር 13 ላይ የተባረከ ተስፋችን የሆነውን የታላቁን የአምላካችንና የአዳኛችን የኢየሱስ ክርስቶስን መገለጥ በመጠባበቅ የጌታን መምጣት መጠባበቅ ለካ ማለት በመልካም ስራ እየበዙ መሄድ ነው። በቅድስና ህይወት እየጨመሩ መሄድ ነው። ኃጢአትን እየራቁ ቅድስናን እየቀረቡ መሄድ ነው። አዎ ጌታን የሚናፍቅ ሰው ማራናታ እያለ ይጸልያል፣ ምንም ጥያቄ የለውም። ግን በተግባር መገለጥ አለበት። ምክንያቱም ጌታ እኮ ሲመጣ ምንድነው ምን ሆኖ እሱን ነው ምን መስለው እዚህ የሚዘጋጅ ነው ሚናፍቅ ነው። የጌታን መምጣት ስለ ጌታ መምጣት አንዱ ለነገር ልበልና ቀጥላል። እዚህ ክፍል ላይ የጌታን መምጣት የተባረከው ተስፋችን ይላል። የመጨረሻው የተስፋዎች ሁሉ ቁንጮ የጌታ መምጣት ነው። አሜን። የተስፋዎች ሁሉ ቁንጮ ደግሞ ደስ የሚለው ቲቶን ሲጀምር እማይዋሽ እግዚአብሔር በገባው ቃል መሰረት ይላል። እግዚአብሔር ስለማይዋሽ ጌታ ኢየሱስ ይመጣል። አሜን። የተባረከው ተስፋችን ከተስፋዎች ሁሉ በላይ ተስፋ የሆነው እሱ ነው። the blessed hope የጌታችን መምጣት ደግሞ በክብር ነው የሚገለጠው። በክብር መገለጥ his glorious appearance ይላል። እንደ መጀመሪያው ዙር አይደለም። በግርግም ተኝቶ ተንቆ ተጠልቶ አይደለም። in glory አሜን ሃሌሉያ። በክብር ይገለጣል ጌታችን፣ በክብር ይገለጣል። እሱ ነው የተባረከው ተስፋችን። እና ማን ግን ይለዋል? አዳኛችን ብቻ ሳይሆን አምላካችን። አሁን ወገኖች እዚህ ጋር ቆም ማለት ፈልጋለሁ። ብዙ ሰዎች አንደኛ ክርስቶስን እንደ ጥሩ ሞራል አስተማሪ ይቀበሉታል። ብዙ ሰዎች ጋር እኮ ችግር የለም። Jesus is a good teacher ብትሏቸው yes ይላሉ። መጽሐፍ ቅዱስ he's a good teacher, he's a prophet ብቻ ብሎ ነው እንደሚያቆመው? እንደ ሌሎቹ አስተማሪዎች፣ እንደ ሌሎቹ ነቢያት፣ እንደ ሌሎቹ ካህናት ነው እንዴ? አይደለም። መድኃኒታችን ይላል። መዳን በክርስቶስ ኢየሱስ ብቻ ነው። he is the only way for salvation። ለመዳን መንገድ እሱ ብቻ ነው። እንድንበት ዘንድ የተሰጠ ሌላ ስም የለም። አሁን እዚህ ጋር ነው ሰዎች ኦፌንድድ መሆን የሚጀምሩት። እንዴ በኢየሱስ በማመን ብቻ ነው? ይሄማ ጠባብነት ነው። አዎ መንገዱ ጠባብ ነው ይላል። ጠባብነት ለመዳን ብቸኛ መንገድ አዳኝ ነው። በእኛ ቦታ የሞተልን እሱ ነው። ግን አዳኝ ብቻ ሳይሆን ማን ይለዋል? ማን ነው የሚነግረኝ? ቁጥር 13 ላይ አዳኝ ብቻ ነው የሚለው። ይሄንንማ ማወቅ አለባችሁ። እሺ እስክትነግሩኝ ይጠብቃል። ከአዳኛችን በፊት ማን ይለዋል? አምላካችን አይደለ? አዎ ልክ ነው። ታላቁ ይላል። ልክ ነው። አምላካችን። አሁን ደግሞ የክርስቶስን አዳኝነት የሚቀበሉ አሉ። አምላክ ነው ስትሉ ግን አይቀበሉ። የተፈጠረ ፈጣሪ፣ የተፈጠረ አዳኝ ይሉናል። ትሩሊ ጋድ አይደለም ይሉናል። እዚህ ጋር በትክክል ይነግረናል። ታላቁ አምላካችን
ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ ምንድነው የሚላቸው? ፈሪሳውያን አያም ስል እኔ ነኝ ስል ስላላመናችሁኝ በኃጢአታችሁ ትሞታላችሁ። አያም እኔ ነኝ ያህዌ ነኝ አምላክ ነኝ ስል ስላላመናችሁ። አሁን ብዙ ሰዎች ምን ይላሉ? አይ ኢየሱስ ጌታ መሆኑን ብናምን ግን ከአብ እኩል እንዳልሆነ ብናምን ምን ችግር አለው? አይ ጌታ ኢየሱስ ክርስቶስ የነገረን አያም ስል እኔ ነኝ ያህዌ ነኝ ስል ካላመናችሁ በኃጢአታችሁ ትሞታላችሁ። ኢየሱስን ማመን ማለት አዳኝ ብቻ ሳይሆን አምላክ አድርጎ ማመን ይጠይቃል። አዳኝ ነው ከአብ እኩል ግን አይደለም ብለን ምን ተው ነገር አይደለም። ኢቭን እኮ ሚሽኑን ሲሰጠን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ this is key አብ ወልድ መንፈስ ቅዱስ the doctrine of the Trinity super important ነው። essential ነው foundational ነው። እሱ ላይ ካልተስማማን አብረን መቀጠል አንችልም። ለድነት የግዴታን መቀበል አለብን። ያነሰ አምላክ አድርገን ክርስቶስን አዳኝ አድርገን ተቀብለን እንድናለን መጽሐፍ ቅዱስ እንደዛ ያስተምረን። አምላክ እኔ ነኝ ስል ካላመናችሁ በኃጢአታችሁ ትሞታላችሁ። መልካም ስራ ከሰው አንፃር በተለይ ከእግዚአብሔር አንፃር የዳን ነው። ለዚህ ነው ማን ነው ግን በመልካም ስራ መታየት ያለበት? ግልጽ ክፍሉ የሚነግረን አማኝ ሁሉ ጾታ፣ እድሜ፣ የአገልግሎት ደረጃ፣ የአገልግሎት ዘርፍ አይለየውም። ከምን ተነሳ? ይሄው ምዕራፍ 2 እሱን አይደል ያነበብነው? ሽማግሌዎች፣ አሮጊቶች፣ ወጣት ሴቶች፣ ወጣት ወንዶች እያለ የትኛውም ጾታ አይኖረን፣ የትኛውም እድሜ እንሁን፣ የትኛውም የትዳር ስቴተስ ላይ እንሁን፣ የትኛውም አገልግሎት ላይ እንሁን አማኝ ከሆነን በመልካም ስራ መገለጥ አለብን። አስተምራቸው እንዲያደርጉ አስተምራቸው አይደል? ባህሪ እኮ ነው የሚነግረን። አንዱን ብቻ እንኳን እንመልከት። አረጋውያን ጭምቶች፣ የተከበሩ፣ ራሳቸውን የሚገዙ፣ በእምነት በፍቅር በትዕግስት ጤናማነት ያላቸው እንዲሆኑ አስተምራቸው። እንዲሁም አሮጊቶች በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰውን ስም የማያጠፉ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። አይለይም፣ ወንድ ሴት አይለይም፣ እድሜ አይለይም። በሁሉ የህይወት አቅጣጫ በተወሰነ የህይወት አቅጣጫም አይደለም። በአኗኗር ቅድም ያነበብነው በንግግር፣ በቤት ውስጥ፣ በስራ ቦታ፣ በአገልግሎት አይደል? ራስን ምሳሌ አድርጋ አቅርብ ይለዋል አገልጋይ ሆኖ። በሁሉ ስፍራ ነው ወገኖቼ። ሁሉ አማኝ በሁሉ ስፍራ በሁሉ የህይወት አቅጣጫ። አንደኛ ጴጥሮስ እኮ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯችሁ ሁሉ every area of our lives። መቼ? በአሁኑ ዘመን። ቁጥር 12 እኮ ምዕራፍ 2 እንደዛ ነው የሚለው። በአሁኑ ዘመን መምጣቱን እየተጠባበቀን መቼ? አሁን። ጌታ ይመጣል ስለዚህ እንደፈለኩ ኖሮ ኖ ጌታ ስለሚመጣ ሐሳቡ ጌታ ስለሚመጣ አሁን በቅድስና ነው። ትናንትና ሬዲዮ ላይ የሆነ ሰባኪ የሆነ ምሳሌ ሲናገር ሰማውና ያው ሬዲዮ ላይ ስለሆነ ልጠይቀው ስለማልችል ሳልጠይቀው ተዋስኩት፣ ተበደርኩት። የሆነ ልጅ አላለ የ8 የ9 ዓመት ልጅ እና ክፍሉ በጣም ዝርክርክ ያለ ነው። ሁሉ ጊዜ ዝርክርክ ነው የሚሆነው እና ትምህርት ቤት ለመሄድ ሰዓት ሲደርስ አንድ እግር ጫማው ይጠፋበታል። ሁሉ ጊዜ የተለመደ ነው። እና አንድ ቀን የቤተሰብ ጓደኛ የሆነ ይመጣ ነበር ወደዛ ቤት እና እናትየው ጉድ ስትመለከት ክፍሉን በደንብ እያጸዳ ነው እና በጣም ገረማት። ኋላ የቤተሰብም እንግዳ የሆነው ሰው መጣና ተገርሞ ዛሬ እንዴት ነው ቤትህን የምታጸዳው ሲሉት አይ አባዬ ሊመጣ ስለሆነ ነው። አባቱ በውትድርና ለ3 ዓመት ዲፕሎይድ ሆኖ ከዛ አካባቢ ርቋል። በጣም ተገረሙና መቼ ነው የሚመጣው?
አይ መቼ እንደሚመጣ አላቅም ግን መምጣቱ አይቀርም ስለዚህ መምጣቱ ስለማይቀር ቶሎ ብዬ ማዝራት አለብኝ መቼ እንደሚመጣ I think ጥሩ ምሳሌ ይመስለኛል ጌታ ይመጣል አሜን እንደሚመጣ የሚያስብ ሰው ደግሞ አሁን ጊዜ ያለኝ አይደለም ማለት next year 2027 ሲሆን በቃ በመልካም ስራ ማደግ ላይ በመንፈሳዊ ህይወት ላይ አተኩራለሁ አይደለም ጌታ ስለሚመጣ እየተጠባበቁት ነው መጠባበቅ ማለት ይሄ ነው ባይዘው መጠባበቅ አክቲቭሊ ነው የምንጠባበቀው አርብ ለዲሳይፕልሺፕ ስንማር በእንጂ ሲያስተምረን ነበር መጠባበቅ ማለት ፓሲቭ ሆኖ ቁጭ ብሎ በቃ ጌታ ይመጣ ይሆን ይያሉ ሰዓት ማየት አይደለም እንደ ተሰሎንቄ ሰዎች አቱም በቃ እነሱ ስራተው ጌታ ይመጣል ስራተው ቬሪ ኮንቪኒየንት ከዛ ደግሞ ስራ መተው ብቻ ሳይሆን ያው ስራ ስተው ደግሞ ለራሳችሁ ስራ መፍጠር አለባችሁ የሰው ኑሮ ስራቸው ሆነ ጣልቃ መግባቸው እንደዛ ማለት አይደለም አይ ጌታ ስለሚመጣ አሁን በመንፈሳዊ ህይወት እግዚአብሔርን በመምሰል በእግዚአብሔር ጸጋ አድጋለሁ ብለን ማተኮር አይ ጌታ ስለሚመጣ አገለግላለሁ የጌታን መምጣት መጠባበቅ ማለት ይሄ ነው ጥሩ ነው ይሄ ሐሳብ ግን በምን አቅም አታቀኝም እኮ ነው ፈልጋለሁ ያቃተኝ ነው እንደኔ የምትሉ ካላችሁ በዳንበት በዛው ጸጋ ስንኮ ነው ድነት የሚገኝበት የእግዚአብሔር ጸጋ የእግዚአብሔር ጸጋ እግዚአብሔር የሚሰጠው እኛ ተገብቶን ሳይሆን ሳይገባን እንዲሁ በነፃ እግዚአብሔር የሚሰጠን ያ ጸጋ ለሰዎች ሁሉ ተገልጧል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ቀጥሎ ምንድነው የሚለው ሲጀምር የቀደመው አዲሱም ላይ ቁጥር 12 ሲጀምር ምንድነው የሚለው ይህም ጸጋ የትኛው ጸጋ አይደል የዳንበት አይደል ይህም ካለ ኦሬዲ ያወራውን ነገር ነው እየቀጠለ ያለው ቁጥር 11 ላይ የዳንበት ጸጋ ራሱ የዳንበት ጸጋ ያስተምረናል ባይዘይ ያስተምረናል ሐሳቡ ይነግረናል ከማለት ያልፋል አንዳንዴ ማስተማር ምንለው የሆነ ነገር ስንናገር አስተማረ እንላል ከዛ ያልፋል ትርጉሙ ያስተምረናል ማለት እንዲህ ነው የምትሰሩት ብቻ ብሎ መንገር ብቻ ሳይሆን እንድንሰራ ያደርገናል ፕራክቲካሊ ትሬን ያደርገናል ልክ ልጆችን መራመድ እንደምናስተምራቸው ልጅን እኮ ተራመድ ብለን አንቆም ማለት ወይም እየተራመድን ብቻ አይደለም እናሳያቸው ምንድነው የምናደርገው እንይዛቸዋለን አብረን እንራመዳለን ያስተምረናል እንዴት እንደምናደርግ ይነግረናል ብቻ ሳይሆን እንዴት እንደምናደርግ ያሳየናል እንድናደርግ ያስችለናል አለበለዚያ ምን ተማምነን ነው ምን ቆመው ገሮች እንዴ ራሳችሁን ተማምናችሁ እኔማ በቃ የጌታ መምጣት እየተጠባበቁ በቅድስና መኖር የምችል ሰው ነኝ እንላለን በራሳችን አቅም አንልም ያ ጸጋ ግን አድኖናል እስቲ ይሄ ጸጋ ያደረገውን እንመልከት ማለት ምን ያህል ፓወርፉል እንደሆነ ይሄን ጸጋ እንመልከት እየተጠየቅን ያለ ነገር ከባድ ነገር ነው ኃጢያትን ዓለማዊ ምኞትን መካድ ነው ቀላል አይደለም ወገኖቼ የእውነት በቅድስና ለመኖር ምን ሞክር ከሆነ እንረዳለን በጣም ከባድ አድካሚ አንዳንዴ ማሰልቺ ነው በቅድስና ለማደግ መታገል እግዚአብሔርን በመምሰል ለማደግ በጣም ከባድ ነው this is very hard actually በሰው አቅም it's impossible ግን እግዚአብሔር ጸጋ ያግዛል ምን ያህል ፓወርፉል ነው ይሄ ጸጋ እስቲ ያደረገውን እንመልከት ምዕራፍ 3 ቁጥር 3 ቀደም ሲል እኛ ራሳችን አስተምር እያለ የነገር ቀደም ሲል እኛ ራሳችን አማኞችን ጳውሎስ ራሱን አስገብቶ ይናገራል የሚዘረዝረው ነገር ብቻ ይሁን ቀደም ሲል የነበር ነው ሲቪያችንን እንመልከት የጳውሎስ ብቻ ሳይሆን የኛም ሲቪ ራሳችን ማስተዋል የጎደለን እስቲ ሬዚዩሜያችሁ ላይ በዚህ ሳምንት ጻፉና ሞክሩ እና ላኩ እስቲ ስራ የሚቀጥራችሁ ማስተዋል የጎደለኝ ነኝ ቀደም ሲል እንዲነበርን ማስተዋል የጎደለን እማንታዘዝ የተታለልን ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበርን እየተጣላንና እርስ በርስ እየተጠላላን በክፋትና በመቀኝነት እንኖር ነበር ቀደም ሲል እንደዚህ እንኖር ነበር አሁን እነዚህ ሁሉ ባህሪዎች በኩል መጠን ሁላችን ላይ ነበሩ ማለት አይደለም እኔ ሰው ልጆች በኃጢአት የሞተ ሰው ባህሪ መገለጫ ነው ማስተዋል መጉደል
አለመታዘዝ፣ መታለል፣ ለምቾት ባሪያ መሆን፣ መጣላት፣ መጠላላት፣ ክፋት፣ ምቀኝነት እነዚህ ነገሮች መቼ ነው ወጋ ናቸው ምንለው? እንውጋቸው አይደል? አይሻልም? ኧረ ተው። ከጸጋው በፊት እንዲህ ነበር። ቀደም ሲል ነበር ከጸጋው በፊት። እሺ እግዚአብሔር ጸጋ ምን አደረገ? ነገር ግን አቤት እቺን ነገር ግን እንዴት እንደምወድ ታውቃላችሁ። ነገር ግን ይሄ ነገር ግን እኮ ባይኖር ጉዳችን ነበር። ቁጥር 3 ላይ ነበርን። ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነ። ብዙ ጊዜ ስለሰበክ ነው ስለሰማ ነው። እኔ ይደንቀኛል እንደዚህ ያን ነገር እየሰበኩ እኔ ስለራሴ ስለናንተ አይደል እያነበብኩ መሆን ያለበት በእንባ ነበር መሆን የነበረብኝ፣ በጩኸት ነው መሆን የነበረብኝ። የነበርነውን ተመልከቱ። በክፋት በመቀኝነት ምንኖር ምንጣላ ሰዎች ነበርን። ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ መቼ? አሪፍ የሆነን ቀን አይደል? ምቀኝነት የተወን ቀን፣ ጥላቻን የተወን ቀን አይደል? አብዬ አይደል? ይሄን በነበርን ጊዜ፣ በዚህ ስቴት በነበርን ጊዜ፣ አመፀኞች በነበርን ጊዜ፣ ከእግዚአብሔርም ከሰውም ከራሳችን ጋር በተጣላንበት በዛ ጊዜ እንኳን ሌላ ሊወደን ራሳችንን እንኳን መቀበል በማንችልበት ጊዜ እንኳን ቅዱስ የሆነ ቀርቶ ኃጢአተኛ እንኳን የሆነ በማይቀበለን በዛ ጊዜ የተገለጠ ነገር አለ። ምን? ቸርነት፣ ፍቅር። እንዴ ፍቅር እኮ የሚገለጠው የሚወደድ ሰው ጋር ነው። ጥሩ የሆነ ሰው ጋር፣ ደግ የሆነ ሰው ጋር ነው። ቸር የሆነ ሰው ጋር፣ መልካም የሆነ ሰው ጋር ነው ፍቅር የሚገለጠው። አመፀኛ ጋር ፍቅር ይገለጣል እንዴ? እንዴት ነው አመፀኛ ጋር ፍቅር የሚገለጠው? ያውም የእግዚአብሔር ፍቅር፣ ያውም ጻድቅ የሆነ አምላክ ፍቅር፣ ኃጢአትን የሚጠየፍ አምላክ፣ ኃጢአት በፊቱ የማይቆም አምላክ፣ ፒውር የሆነ አምላክ። አይን ኃጢአትን ትጠየፋለች ወደ አመፅ አትመለከትም የተባለ አምላክ እንዴ በፍቅር። እኔ እኮ ወገኖቼ የእግዚአብሔርን ፍቅር መለካበት ነገር አይና አዝናለሁ። በዚህ ስቴት ሳለው ልጁን የሰጠኝ ያዳናኝን እሱን ትቼ አካውንቴን አይቼ አይወደኛል አለ። አይወደኝም አለ። ቸርነቱ ፍቅሩ በተገለጠ ጊዜ ስላደረግነው የጽድቅ ስራ አይደለም። ለምን መሰላችሁ? የት አለን የጽድቅ ስራ? ስራችን እኮ ያው ተነገረን። እስቲ ከላይ ቁጥር 3 ላይ ንገሩኝ፣ የቱ ጋር ነው የጽድቅ ስራ የምታዩት? አሪፍ የምትለው አናዬ ቢኖረኝ ይሄ ባህሪ የምትለው ከቁጥር 3 ንገረኝ አለ። ፈልግ፣ ችግር የለውም። you have all the time። እስቲ የምትነግሩኝ የእውነት ከቁጥር 3 እንደው ቢኖረኝ የምትሉት ባህሪ እንደው ጌታዬ እንዲሰጠኝ ኮንዬ እስቲ ንገሪኝ። ከቁጥር 3 ላይ እንዲህ ጌታ ቢሰጠኝ የምትይው አለ? የለም። እስቲ የትኛው ነው የጽድቅ ስራ የምትሉት? የለም። እና ለምን ከምን የተነሳ አዳነን? ከምሕረቱ ወገኖች፣ ከፖቴንሻላችንም አይደለም። ባይዞ ነገ እኮ ኃይለኛ ሰባኪ ይሆንልኛል፣ ኧረ እሱን ላድነው እንጂ ድምጿን አይታችኋል የምትዘምረው መዝሙር ብሎ አይደለም። አንዳንዴ እንደዛ ዛሬን አይቶ ዛሬ እንዴት እንደማደርግ አስቦ ሲጀምር ዲፔንደንት አይደለም፣ እኛ ላይ ዲፔንደንት አይደለም። እግዚአብሔር ምሕረቱ ነው። ፖቴንሻላችን ማካዳና ፖቴንሻሌ እንላለን አብረን፣ እኛም ጌታም ይዘመርልናል። ጌታና ፖቴንሻሌ እያልን እያቀያየርን መጀመሪያው መዝሙር ስለ ጌታ፣ ሁለተኛው መዝሙር ስለ ፖቴንሻሌ አይደል? ከምሕረቱ የተነሳ ያዳነንም ዳግም ልደት በሆነ መታጠብና በመንፈስ ቅዱስ መታደስ ነው። ይኸውም መንፈስ እግዚአብሔር ባዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ይኸውም በጸጋው ጸድቀን የዘላለም ሕይወት ተስፋ ይዘን ወራሾች እንድንሆን ነው።
እዚህ ጋር የሚያነሳቸው ነገሮች አጠበን፣ አደሰን፣ ሪጀነሬት አደረገን፣ ሪኒው አደረገን፣ አዲስ ፍጥረት አደረገን። በምኑ? በመንፈሱ። አያችሁ ጸጋው የሚሰራውን ስራ። እዚህ ጋር እኮ የመጣ ነው። ጸጋው ምንድነው የሰራው? ዛሬ በቅድስና እንድንኖር ያስችለናል ወይ ስንል አዎ። እንዴት? በፊት ያደረገው ነው። በፊት እንደዚህ አይነት ሰዎች ነበርን። አንድ ይኸው ጠይቂያችሁ ምዕራፍ ቁጥር 3 ላይ አንድ የሚወደድ ባህሪ ማውጣት አልቻለም። እንደዚህ አይነት ሰዎች ነበርን እና ጸጋው አጠበን፣ በመንፈሱ አጠበን፣ ቀደሰን፣ አዲስ ፍጥረት አደረገን፣ መንፈሱን አፈሰሰብን አትረፍርፎ። እኔ ክፍል እንዴት ደስ እንደሚል እግዚአብሔር መንፈሱን አትረፍርፎ። ኦ ሃሌሉያ! መንፈስ ቅዱስ እኮ ተሰጥቶናል። እኔ ሪሰንትሊ በጣም አምሮዬን የሚያስብለኝ ነገር በውስጤ መንፈስ ቅዱስ አለ። እናንተ ቦርጭ ብቻ ነው የሚታያችሁ። እውነቱን ልናገር፣ መንፈስ ቅዱስ ያጠበን የቀደሰን መንፈስ ቅዱስ ወገኖቼ፣ የመንፈስ ቅዱስ ማደሪያ when we know who the Holy Spirit is በጣም ያስገርመን። እንዴት ነው እንዴ? ኤፊ ብዙ ጊዜ ሲጸልይ የሚለው ቃል አለ፣ ለሰማያት ውበትን ሰጠ መንፈስ። ይሄ የምናየውን ያስዋበ መንፈስ አምላክ እኮ ነው። ታውቃላችሁ አይደል? አሁን አንዳንድ ጊዜ ተሳስተን የሆነ ፓወር ይመስለናል። he's a real person አምላክ። ቅድም እንዳነሳ ነው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በውስጥ ያለ እንዴ። የትኛው? ይሄው ቁጥር 3 ላይ ነበርኩት ሰው የመንፈስ ቅዱስ ማደሪያ አትረፍርፎ አፈሰሰልን። እንትን ሳይል ይሄ ንፉግ ሆነ የሆነ ትንሽ ነገር አድርጎ አይደል፣ አትረፍርፎ። አሁን እኛ የሚያስፈልገን በውስጣችን ያለው መንፈስ ቅዱስ እንዲቆጣጠር። ሙላኝ እኮ ማለት እሱ ተቆጣጠር፣ የሁሉንም የህይወቴን አቅጣጫ ተቆጣጠር ባክ። አኗኗሬን፣ ንግግሬን፣ አስተሳሰቤን፣ አገልግሎቴን፣ ጓዳዬን፣ አደባባይን ተቆጣጠረኝ ባክ። አጠበን፣ አደሰን፣ መንፈሱን አትረፍርፎ አፈሰሰልን፣ አጸደቀን ይላል። justification he called us righteous። ቁጥር 3 ላይ ማን እንደተባለን ተመልከቱ። ማስተዋል የጎደለን፣ ማንታዘዝ፣ የተታለልን፣ የምቾት ባሪያ የነበርነው አሁን ምን አለን? ጻድቃን። he declared us righteous በስራችን ሳይሆን በክርስቶስ ኢየሱስ ጸጋው የዘላለም ህይወት ተስፋ ወራሾች አደረገ። እኔ ዛሬ ልንገራችሁ በጣም የሚገርም የምትወርሱት ነገር አለ። በእውነት እርግጠኛ ሆኜ የሚገርምማ ምን ቃል ጠፋብኝ። የተሻለ ቃል ነገር ይሄ ሁሉ ነው የሚታየኝ፣ ወራሽ ነው የሚታየኝ። አሁን እርግጠኛ ነኝ ለእያንዳንዳችሁ ያው ጌታ የነገረኝ ነገር አለ። $1 ሚሊዮን በየአካውንታችሁ ያስገባል ብል በቃ እዚህ ጋር ያለው ሽብሸባ፣ ዝማሬ፣ አናዬ ዘሎ ኪቦርዱ ላይ ይመጣል፣ ቤንጂ ማይኩንም ጊታሩንም ምኑንም ይይዛል። በቃ እንናወጣለን። አታረጉትም? ልሞክር። ትንሽ አይኖቻችንን እንጨፍን። የዘላለም ህይወት ወራሾች ይውላችሁ። ስለ ዘላለም ህይወት ሲሰበክ፣ ስለ ጌታ መምጣት ሲሰበክ የሆነ በባዶ ተስፋ ሰውን ለመሙላት አይደለም። ሰው ያለበትን ችግር ስትራግል እንዲከዳ አይደለም። ስትራግል የለብህም፣ የጎደለ ነገር የለም፣ ልጨነቅ ከተባለ የሚያስጨንቅ ነገር የለም ለማለት አይደለም። በባዶ ተስፋ ለመሙላት አይደለም። ምንም ጥያቄ የለም። በህይወታችን ላይ አፕ ኤንድ ዳውን ሳሉ በቸርነት በምህረት በኃይል የተሞላ አምላክ ደግሞ ያግዘናል። ዛሬን ያሳልፈናል፣ ነገ ሲመጣ ነገን ያሳልፈናል። አንዳንዴ በሆኑ ሁኔታዎች ስናልፍ ጌታዬ እርዳን እንለዋለን፣ ግን ያን ሁኔታ አያነሳም። ከዛ ከጊዜ በኋላ ስናይ እኛ ተለውጠናል፣ እየተለየን ሰዎች ሆነናል፣ እግዚአብሔር ምን መስል ሰዎች ሆነናል፣ ለአገልግሎት ለቅድስና ጉልበት አግኝተናል። አንዳንዴ ደግሞ ነገሩን ወዲያው ገለል ያደርገዋል። እንደዚህ ያደርጋል። ግን የህይወታችን መጨረሻ አይደል። ዛሬ ነገ ይሄ ሲመጣ እየጸለይን የተወገደ እንትን ይያል እንደዛ አይደለም እንቀጥል። አንድ ቀን የምንወርሰው የዘላለም ህይወት አለ። አሁን የጀመረ ዘላለም ህይወት ማለት ከእግዚአብሔር ጋር ያለ ህብረት ነው። ከእግዚአብሔር ጋር ለዘላለም እርሱ ባለበት እንደምንኖር ታውቃላችሁ ወገኖች። በእውነት የእውነት መልካም ዜና ልንገራችሁ። እግዚአብሔር ራሱ ባለበት ከእግዚአብሔር ከራሱ ጋር ጊዜ የሚባል በሌለበት ፊቱን እያየን እንኖራለን።
እውነትም ኢትዮጵያ ሄዶ መስበክ ነው የሚሉት እውነታቸው ነው። ሄድ ብዬ ልምጣ እንዴ ወገኖች? በእውነት እኔ ደስ እንዲልኝ አይደለም አሜን ብላችሁ እንድትሉ አይደለም። እናንተ ግን ከልባችሁ ልባችሁ አሜን ግን እንዲል ፈልጋለሁ። በዚህ እንድትደሰቱ ፈልጋለሁ ወገኖቼ። እግዚአብሔር አምላክን ከእርሱ ጋር ለዘላለም እኮ ልንኖር ሰው እኮ ከሚወደው ጋር አብረህ ትኖራለህ ሲባል እንዴት እንደሚደሰት ከእግዚአብሔር ከራሱ ጋር እሱ ባለበት ለሆነ ጊዜ አይደለም። ደግሞ አንዳንድ ቫኬሽን ስትሄዱ እዛው በቀረው ብላችሁ አጣቁም። ለሆነ ጊዜ አይደለም፣ ጊዜ የሚባል በሌለበት ይሄ ጸጋ ምን ያደርጋል ነው ሐሳቤ። ይሄ ጸጋ ዓለማዊነትን ክደን በቅድስና እንድንኖር ያስተምረናል፣ ያስችለናል ወገኖች። ይሄ ጸጋ ተሰጥቶናል። ከዚህ ህይወት ያወጣን፣ ከዚህ ባርነት ያወጣን ይሄ ጸጋ ያስችለናል። ስለዚህ ቶሎ ልጨርስ። ስለዚህ የዳነው ለበጎ ስራ ስለሆነ፣ ለመልካም ስራ ስለሆነ፣ ለቅድስና ህይወት ስለሆነ እንትጋ። የመኖራችን ፐርፐዝ ይሄ ስለሆነ የኑሯችን ግብ እኮ እግዚአብሔርን ማክበር ነው። እግዚአብሔር እኮ የሚከብረው ክርስቶስ ኢየሱስን ስንመስል ነው። ደቀ መዝሙር የሆናችሁ ፍሬ ብታፈሩ በዚህ አባት ይከብራል ነው ያለን። ይሄ ነው that's why I exist። እሁድን ያየነው ለዚህ ነው ወገኖች። ጁላይ የገባ ነው ለዚህ ነው። ብዙ ጊዜ የሚመስለናል አይደል? ጁላይ የገባ ነው የልጆቻችንን ግራጁዌሽን ለማየት አይደለም፣ ዓለም ዋንጫም ለማየት አይደለም። that was hard to say አይደለም። ዛሬ የተሰጠን እግዚአብሔርን በመምሰል እንድናድግበት ነው። another opportunity። እንትጋ፣ እንዘጋጅ። መልካም ሁሉ የሆነው ነገር ለማድረግ እንዘጋጅ። preparedness ይጠይቃል፣ intentionality ይጠይቃል፣ ማሰብ፣ መጸለይ፣ በጸጋው መደገፍ ይጠይቃል ወገኖቼ። ጌታችን ይመጣል። ይሄንንማ በደንብ ነው ማለት መፈልገው። በደንብ እንድትሰሙኝ ቀና ብላችሁ ይሄንን ኖት ጽፋችሁታል። ጌታችን ይመጣል። እንግዲህ እስካሁን ካልጻፋችሁት ብዙ ጊዜ ብዬው አሁን ለምን ጽፉታላችሁ? ጌታችን ይመጣል። በእውነት በደንብ ዛሬ አይ ቲንክ ፑልፒቱ ጥሩ ቦታ አይደለም። በዚህ ጋር ማይታዩኝ ሰዎች አሉ። አሁን ሁላችሁንም አዩ። በደንብ ይዩ። የእውነት ሰው ሲዋሽ ታውቃላችሁ አይን ይላል። እየዋሸው ስላልሆነ አይን አያችሁልኝ። ታላቁ አምላካችን እና አዳኛችን ኢየሱስ ክርስቶስ በክብር ይገለጣል። በክብር ይመጣል። ይመጣልናል። አያችሁ፣ ይመጣብናል አይደለም፣ ይመጣልናል። ኃጢአት ጋር መታገል የሚሉት ነገር አንድ ቀን ያበቃል። ከህመም፣ ከሐዘን፣ ከሞት የሚባል ነገር አንድ ቀን ያበቃል። ሀገራችን ይወስደናል። ፊቱን እያየን ከእርሱ ጋር ዘላለም እንኖራለን። የተባረከው ተስፋችን ይሄ ነው። ይሄ ስለገባን ይሄን ስለምንጠባበቅ በመልካም ስራ እንደግ። ጌታ ይባርካችሁ። እንጸልያለን። አቢ ይመጣና ከሱ ጋር ጸልይ